በዓላት ሲመጡ ደስታን መተሳሰብንና አብሮነትን ይዘው ይመጣሉ። የተነፋፈቁ በመገናኘት በደስታና በፌሽታ ከአዘቦት ቀን በተለየ መልኩ ረፍት በማድረግ ያሳልፋሉ። በዓመት ውስጥ በርካታ በዓላት ያሉ ሲሆን ከእነዚህም መካከል በኢትዮጵያ በድምቀት የሚከበረው የጥምቀት በዓል አንዱ ነው። ጥምቀት በኦርቶዶክስ ተዋሕዶ ሃይማኖት ተከታዮች ዘንድ ትልቅ ቦታ የሚሰጠው ሲሆን ሁሉም የእምነቱ ተከታዮች አዳዲስ ልብስ በመግዛት አሊያም አሮጌውን አጥቦ አሳምረው ደምቀውና ተውበው የሚታዩበት በዓል ነው። ጥምቀት በዓል ሲነሳ ብዙ ጊዜ ሎሚ ውርወራም አብሮ ይነሳል። ወደኛ አካባቢ ብዙም ባይለመድም አንዳንድ አካባቢዎች ላይ የተለመደ ነው። ለዚህም ነው ወጣቶች በተለየ መልኩ ደምቀውና አሸብርቀው አምሮባቸው ጥምቀትን የሚያከብሩት። ሴቶችም ለጥምቀት ያልሆነ ቀሚስ ይበጣጠስ በማለት በቀሚስ ሽክ ብለው ጥምቀትን ያደምቃሉ። ሰላም የተወደዳችሁ አድማጮቻችን፣ እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። እኛም የዘንድሮ ጥምቀት በዓልን አስመልክቶ ከአለባበስ ጋር ተያይዞ የሚደረጉ ቅድመ ዝግጅቶችን ለመቃኘት በሺሽንዳ ከተማ ተገኝተናል። ፕሮግራሙን ወደ እናንተ እያደረስኩ ቆይታን የማደርገው እኔ ወይንት ወዳጆ ከቴክኒክ ባለሙያው አብዮት አለማየሁ ጋር በመሆን ነው። አብራችሁን ቆዩ። መንፈስ ቅዱስ ታየ በርግብ አምሳል ሆኖ ለልጁ ምስክር ሊሆን ፈለገና ያለው ቅድመ ዝግጅትና የበዓሉ ድባብ ምን እንደሚመስል ከከተማው ነዋሪዎች ጋር ቆይታ አድርገናል። ነዋሪዎችም ለጥምቀት በሚገባ እየተዘጋጁ መሆኑ ነግረውናል። ሲመት አደለች አትርሴ አድራሻዬ ሺሽንዳ 03 ለጥምቀት እየተዘጋጀሁ ነው። ልብሼ ሙሉበት እግሬ ላይ አድርጌ ወጣበት ጫማ እንደ አቅማችን በወሰነ ደረጃ እየለበስን ነው። በዓልም ተደስተን ያው ቤት ውስጥ ጠምቀን ጋግረን ዳቦ ደፍተን ተደስተን ነው የምንውለው። እንግዲህ በዓመት የሚመጣ በዓል ሳንሞት ልጆቻችን ሳይሞቱ ከቤተሰቦቻችን ሳንነጣጠል ከጎረቤቶቻችን ሳንነጣጠል በደስታ ስለደረስን በጣም ደስ ስለሚላቸው ወጣቶቹም በአንድ በኩል አሮግተኛም በአንድ በኩል ተደስተን ለብሰን ተደስተን እንውላለን። ሲሜ ትትና ምሩ ባላለሁ። እኔ የምኖረው ሺሽንዳ ከተማ። እኔ አሁን ሽፎን ላሰራ ነው የመጣሁት። ተዘጋጅተን እየጠበቅን ነው። ገናና ጥምቀት አንድ ስለሆነ ጫማም ገዝቼ ያለሁ። አሁን ቀሚስ ሊያሰራ መጥቼ ነው። ውድ ቢሆንም ኑሮ ውድ ቢሆንም ልብስ መልበስ ግዴታ ስለሆነ ለጥምቀት ያልሆነ ልብስ ይበጣጠስ ስለሚባል ተዘጋጅቼ እየጠበቅኩ ነው። ለጥምቀት በዓል ደምቆና ተውበው ለመታየት በተለየ መልኩ ዝግጅት ማድረግ ከድሮም የነበረ ነው። አሁን ላይ ደግሞ ከዘመኑ ጋር በመዘመን በሽፎንና በሀበሻ ልብስ አምሮባቸው ለማሳለፍ እየተዘጋጁ ነው። አሁንማ ከፊተኛው በጣም ተሻሽለናል። እግዚአብሔር የተመሰገነ ይሁን። በጣም ተሻሽለናል። እንዴት ነው መሻሻል? እንግዲህ ፊተኛው በፈትል ነው፣ በፈትል ቀሚስ በፈትል ነው የምናሳልፍ። አሁን የፈለግነውን እየመረጥን ይሄኛው ዋጋ ውድ ከሆነ ትንሽ እርከስ የሚለውን እንደ አቅማችን በወሰነ ደረጃ እየለበስን ነው። አሁን ሽፎንና ሀበሻ ነው አሁን ጥምቀት ላይ የሚለበሰው። በጣም ያምራል። ወጣትም ስለብስ ያምራል፣ ሽማግሌም ስለብስ ያምራል። ስለሚያምር ሁሉም ያሰፋል። አሁን ሽፎን ሁሉም ትንሽም ትልቅም ሽፎን ነው። የጥምቀት ልብስ ስለሆነ ሁሉም ይለብሳል። አሁን ላይ እንደ በፊቱ ልብስና ጫማ ለመሸመት የኑሮ ሁኔታና የገበያ ዋጋ ጭማሪ ቢኖርም ለጥምቀት ሳንለብስ አናሳልፍም ይላሉ። እንግዲህ አሁን ገባ የለም። ቤት ውስጥ ገዝተን የምንበላበት እህል ያው እንግዲህ ሁሉ የሚያውቅ ነው። እሱንማ ልጄ ሰፍቶ ስለሚያለብስልኝ በልብስ በኩል አልጨነቅም፣ ለብሳለሁ። ድባቡ ቆንጆ ነው። እንግዲህ ውድም ቢሆን ድባቡ ያው በውድ እንግዲህ አንድ ጣሳ በቆሎ 30 ብር ነው። እሱንም እንግዲህ ተመስገን እግዚአብሔርን እያመሰገን
አሁን ገዝተን እየጠመቅን ነው፣ እየጋገርን ነው። ዝግጅቱ ቆንጆ ነው። ጥምቀት በዓመት የሚመጣ በዓል ስለሆነ ለብሶ መውጣት ግድ ስለሆነ ድሃም ሀብታምም መልበስ ያለበትን ይለብሳል፣ ለብሶ ይወጣል። ከኑሮ ውድነት ጥምቀት ስለሆነ ብቻ ከኑሮ ውድነት ጋር ያያዙ ይለብሳሉ። እኔም ቢሆን ለብሳለሁ። ሌላውን ነገር ቢወደድም 6,000 7,000 ቢሆንም ለብሳለሁ። ተውበን ስለምንወጣ ለብሰን ነው የምንወጣው። ለዛም ትልቅም ትንሽም ሽማግሌም ይለብሳል። በጣም ያምራል። የሚመጣው ከተማ ላይ ሽፎን አሰርተው ሁሉም ይሄዳል። ህፃንም ትልቅም ሽማግሌም ለሁሉም ለብሰው ነው የሚሄደው። አሪፍ ዝግጅት ነው። ዘንድሮ ይብሳል ብዬ ነው ያስበው። ጥምቀተ ባሕረ ዮርዳኖስ ነያ ጥምቀተ ባሕረ ዮርዳኖስ ነያ ሃሌሉያ 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 በሺሽንዳ ከተማ የሴቶችና የወንዶችን ልብስ ከሚያዘጋጁ የልብስ ባለቤቶች ጋርም ቆይታ አድርገናል። ከጥምቀት ጋር ተያይዞ የገበያ ሁኔታ እንዴት ነው ስንል ጠይቀናል። ስሜ ዘሪሁን አሰፋ፣ ነዋሪነቴ ሺሽንዳ ከተማ ሲሆን የስራ ድርሻዬ ልብስ ሰፊ ነኝ፣ ነጋዴ ነኝ። እኛ አሁን እየሰራን ያለነው ሽፎን የሚባል የጨርቅ የሴቶች የአልባሳት ሲሆን ከዛ ቀጥሎ የወንድ ኮትና ሱሪ፣ ሶስተኛ ደግሞ ሀበሻ ቀሚስ እያመረትን እየሸጥን ያለነው። ገበያ እንግዲህ ያው አዲስ አበባ እቃ ስንገዛ የእቃ ዋጋ ይቀያየራል፣ ይጨምራል በእኛ ላይ በገዢዎች ላይ ማለት። እዚህ ስናመጣ አምርተን ስንሸጥ አምና በነበረ ዋጋ ነው እስከ ዛሬ ድረስ እየሸጥኩ ያለሁት። እኔ አሁን ስለጨመረ ሰው ላይ አልጨመርኩ። እውነት ነው ዋጋ ጨምሯል። ከላይ ግዢ ከአዲስ አበባ ኑሮ በመጨመሩ እውነት ነው። ቢጨምርም ሰው ከመልበስ ወደ ኋላ አይልም። ያው በአመት አንድ የሚለብስ ሰው ስለሆነ ጥምቀትን ሳይለብስ ማሳለፍ አይፈለገም። ያው ከሞላ ጎደል ጥሩ ነው የሚል ግምት ነው ያለኝ። ሰውም ያስገድዳል ይለብሳል የሚል ሀሳብ ነው ያለኝ። ስሜ አንዋር ነስረዲን ይባላለው። በሺሽንዳ ከተማ ነው የሚገኘው። አሪፍ ነው ገበያ ሁኔታም አሪፍ ነው። ሰው መጥቶም ቢሆን ተደስቶ ነው ልብስ ምናምን የሚወስደው። በጥሩ ሁኔታ እናስተናግዳለን። ስንሰራም በቃ አሪፍ አድርገን ከበዓል ጋር የሚሄዱትን ልብስ ነው ምንሰራው። በብዛት አሪፍ ነው። መንፈስ ቅዱስ ታየ በርግብ አምሳል ሆኖ ለልጁ ምስክር ሊሆን ፈለገና የበዓል ልብሶችን በጥራት በማዘጋጀትና በጊዜ በማድረስ የደንበኞቻቸውን ፍላጎት እንደሚያሟሉም በአስተያየታቸው አጋርተውናል። ደንበኛን ከማስደሰት አንጻር እውነት ለመንገር ለአንድ ነጋዴ ዋናው ደንበኛ ነው። ደንበኛ መያዝ ካልቻልን ያው የገበያችን መጠን አነስተኛ ነው የሚሆነው። ለዛ አሁን እኔ በቂ ደንበኛ አለኝ የሚል ግምት ነው ያለኝ። ደንበኞች በመጡ ቁጥር በክብር ነው የሚሸኛቸው፣ በክብር ነው የሚያስተናግዳቸው። የሰራሁትንም ስራ አልብሼ አይቼ ችግር ካለ ጠይቄ ነው የሚሸኛቸው። በቃ በዚህ ሁኔታ ነው ደንበኞችን እያስተናገድኩ ያለ። የበዓል ልብስ ያው እንግዲህ ሰው በዓል ቆጥሮ ስለመጣ የአምርቶ የማድረስ መጨናነቅ አለ፣ የኃይል እጥረት አለ፣ የሰው እጥረት ማለት ነው። ቢሆንም የተወሰኑ ልጆችን አፈላልጌ አመጥቼ ከጎነ በመጨመር በህብረት እየሰራን ለማድረስና ሰዎችን ለማስደሰት ያው ትግል ላይ ነው ያለን። በጣም ቢዚ ሆነን ነው የምንሰራው። በዓል ስለሆነ በብዙ ሁኔታ ብዙ አይነት ልብስ አለ፣ ሀበሻም አለ፣ በቃ በተለያየ መንገድ የወንድም ሽፎንም አለ። ይሄን አሳምረን ነው የምንሰራው። ለወዳጅ ዘመዶቻቸው መልካም የጥምቀት በዓል እንዲሆንላቸው መልካም ምኞታቸውን ገልጸዋል። ለውዱ አባቴ ይምሩም ይባላል፣ እናቴ አበራሽ ኃይሌ ትባላለች። መላው ኢትዮጵያ ላይ ያለው ሰው እንኳን አደረሳችሁ ብያለሁ። መልካም ጥምቀት። የአካባቢ ህዝብ ላይ ክፉ አደጋ አይምጣ። አገራችን በሰላም እስከዚህ ድረስ ደርሳለችና አሁንም በሰላም ደርሳ ተደስቼ እንደሚኖር ይሁን። ልጆችንም እግዚአብሔር ይጠብቅ። አንቺም ልጄ ነሽ፣ ለአንቺም ለሁሉ ሰላም ይሁን፣ የሰላም በዓል ይሁን። እንኳን አደረሳችሁ ማለት የምፈልገው በመጀመሪያ ደረጃ አጠቃላይ ከፋ ማህበረሰብ እና ከጎኔ ላሉት ጓደኞቼ፣ ለሚያውቁኝ ለማውቃቸው እና እናቴ ወይዘሮ ታደለች አትርሴ፣ አባቴ አሰፋ አዶ እንኳን አደረሳችሁ ማለት ይፈልጋል። መጀመሪያ ለአሰሬ ለዘሪሁን አሰፋ እንኳን በሰላም አደረሰ፣ ለሚስቱ ለሚሚ እንኳን በሰላም አደረሳችሁ እያልኩኝ እንዳለ ቤት ውስጥ ላሉት ሰራተኞች በሰላም አደረሳችሁ። ውድ አድማጮች
አድማጮቻችን በዓል ሲመጣ ባለን ነገር ተደስተን ማሳለፍ ጥሩ ነው። ይሁንና ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርምና በአቅማችንና በቤተሰብ ኢኮኖሚ ላይ ጫና በሚፈጥር መልኩ ሊሆን አይገባም። ከምንም በላይ እድሜና ጤና ሰጥቶን ከዓመት ዓመት በመድረሳችን በመደሰትና በማመስገን እናሳልፍ እያልን የበዓል ልዩ ዝግጅታችንን በዚሁ ቋጨን። ፕሮግራሙን አዘጋጅቼ ወደ እናንተ በማድረስ እኔ ወይኒቱ ወዳጆ ከቴክኒክ ባለሙያው አብዮት አለማየሁ ጋር በመሆን ነው። መልካም የጥምቀት በዓል እንዲሆንላችሁ ተመኘን። ሰላም።